ሰላም ቅዱሳን እንዴት ናችሁ? ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። አንድ ቃል ሮሜ ምዕራፍ 9 ቁጥር 30 ላይ እንዲህ የሚል ቃል አለ። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። ሮሜ 9 ቁጥር 30 ላይ ነው። እንግዲህ ምን እንላለን? እውነትም ምን እንላለን? ምን ይባላል? ምንም እኮ የምንለው ነገር የለም። ምክንያቱም እነሱ ጽድቅን ያገኙበት መንገድ ምንም ኤክስፔክት ያልተደረገ መንገድ ነው ማለት ነው። ኤክስፔክት ያልተደረገ መንገድ ነው እና አገኙ ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ ይላል። እንግዲህ ምን እንላለን? ጽድቅን ያልተከተሉ ምን ማለት ነው? አድርግ፣ አታድርግ፣ ይህን አድርግ፣ ያን አታድርግ የሚልን ስርዓት የሚልን ሕግ ያልተከተሉ አሕዛብ፣ ምክንያቱም የሚወጡት የሚገቡት በራሳቸው በህሊና ሕግ ነው የሚመላለሱት። መልካም መስሎ የታያቸውን ያደርጋሉ፣ መልካም መስሎ ያልታያቸውን አያደርጉም። ወይም ደግሞ መልካም መስሎ የታያቸውን ህሊናቸውን እንዲያደርጉ ሲፈቅድ አቅም ካጡ ማድረግ ካልቻሉ ያንኑ መልካም አይደለም የተባለውን እያወቁ መልካም እንዳይደለ እያወቁ ያደርጋሉ ማለት ነው። ዞሮ ዞሮ እንደነዚህ አይነት ሰዎች የእግዚአብሔርን የህይወት መንገድ የማያውቁ በብሉይ ኪዳን ዘመን የህግ መሰጠት ላላቸው ለእስራኤላውያን የተሰጠውን የህግ ስርዓት መንገድ እግዚአብሔር የሚወደውን መንገድ የማያውቁ እነሱ ማለት ነው። ጽድቅን ያልተከተሉ ማለት በዛ መንገድ አድርግ አታድርግ በሚለው የእግዚአብሔር መንገድ ያልወጡ ያልገቡ ጽድቅን አገኙ ይልና እንዴት እንዳገኙ ደግሞ ሲገልጠው ነገር ግን ይላል ከእምነት የሆነ ጽድቅ ነው ይላል። ወይ ጉድ! መጽሐፍ ቅዱሳችን በጽድቅ የሚጸና በህይወት ይኖራል፣ ክፋትን የሚከተል ግን ለሞቱ ነው ይላል እና መጽሐፍ ቅዱስ እነዚህ ሰዎች ምንም ጽድቅን የሚከተሉ ሰዎች አይደሉም። የህግ መሰጠትም የላቸውም። ያው እንደ ቃሉ እንደሚነግረን ሮሜ 9 ቁጥር 30 ላይ እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ፣ ነገር ግን ከእምነት የሆነ ጽድቅ ነው ይላል። ጽድቅን አልተከተሉም፣ የጽድቅን መንገድ አልተከተሉም፣ ግን አገኙ። የጽድቅን መንገድ ሳይከተሉ አገኙ። አድርግ አታድርግ የሚለው ሕግ ሳይገዛቸው ከሱ በታች ሆነው ሳይገዛቸው ያለ ሕግ እየኖሩ ነገር ግን ክርስቶስ በመጣ ጊዜ ክርስቶስን በማግኘት ሰዎች በሕግ ስራ የሕግ ስራን እየተከተሉ እስራኤላውያን ወደ ሕጉ ያልደረሱትን ሕጉ ወደሚጠብቅባቸው የህይወት ስታንዳርድ ያልደረሱትን ወይም ያልደረሱበትን ጽድቅ በክርስቶስ በማመን ብቻ ይህንን ጽድቅ አገኙ ይላል እና ይሄ እጅግ በጣም ወሳኝ ነገር፣ በጣም ወሳኝ የሚገርም ነገር፣ ትኩረት እንድንሰጠው እምነት የሚባለውን ነገር ትኩረት እንድንሰጠው የሚያደርግ ነው። እንደዛ ነው የሚለው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። የጽድቅን ሕግ አድርግ አታድርግ የሚለውን እየተከተሉ ወደ ሕግ አልደረሱም ማለት አላገኙም፣ ጽድቅን አላገኙም ማለት ነው በአጭር ቃል። ወይም ደግሞ ወደ ሕግ አልደረሱም ማለት ሕጉ የሚጠብቅባቸውን ሆነው አልተገኙም፣ በሕግ የሚገኘውን ጽድቅ አላገኙም።
ይላል ማለት ነው። እንደገና ደግሞ ይህስ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። የሚገርም ነገር ነው። በስራ አድርግ አታድርግ በሚል ወደ ህጉ እንደርሳለን፣ ህጉ የሚጠብቅብንን ሆነን ጽድቅን እናገኛለን ብለው አሉ። ግን ሊደርሱ አልቻሉም። እግዚአብሔር አምላካችን የተመሰገነ ይሁን። በጣም የሚገርም ነገር ነው። የእግዚአብሔር ቃል ምንድን ነው የሚለው? እነሆ በጽዮን የማሰናከያን አለት አኖራለሁ፣ በእርሱ የሚያምን አያፍርም። እግዚአብሔር አምላክ የተመሰገነ ይሁን። በጣም የሚገርም። ለዚህ ነው እምነትን በተመለከተ በጣም ትኩረት መስጠት ያለብን። በእምነት የሚገኝ ጽድቅ እንጂ ሌላ ጽድቅ የለም። ሌላ የመዳን መንገድ የለም። የጽድቅ መንገድ የለም። የመዳን መንገድ የለም። በእርሱ የሚያምን አያፍርም። ለምንድን ነው በእርሱ የሚያምን የማያፍረው? በክርስቶስ የማያምን? ምክንያቱም በእምነት ጸጋው ይላል የእግዚአብሔር ቃል ሲናገር፣ ጸጋው በእምነት አድኗችኋልና። ስለዚህ በእምነት ምን አለ ማለት ነው? ጸጋ አለ ማለት ነው። ይሄ ጸጋ ደግሞ ሰዎችን ሁሉ የሚያድን ጸጋ ነው። የተቀበሉትን ሁሉ የሚያድን ጸጋ ነው። የተቀበሉት ከእግዚአብሔር የሚወለዱበት ጸጋ ነው። የእግዚአብሔር ልጆች የሚሆኑበት ጸጋ ነው። ይሄ ጸጋ ሰዎች ማዳን የሚችል ጸጋ ነው። ኃጢአተኝነትን የሚያስክድ፣ ዓለማዊነትን የሚያስክድ፣ በጽድቅ እግዚአብሔርን መስለን እንድንኖር የሚያደርግ ጸጋ ነው። እንደገና ይሄ ጸጋ ደግሞ የሚያስተምር ነው። የጽድቅን መንገድ፣ እውነተኛውን መንገድ የሚያስተምር ነው። ይሄ ጸጋ ሕግ የሚያስተምር አይደለም። በሕግ በአድርግ አታድርግ እንድንኖር የሚያስተምር ሳይሆን እውነተኛውን ክርስቶስ የሚያስተምር ነው። ክርስቶስን የምንማርበት ጸጋ ነው። የዚህ ነው የኤፌሶንን ቅዱሳን ጳውሎስ ስለ አሕዛቦች ከአሕዛቦች ጋር ኮምፔር እያደረጋቸው፣ እናንተ ግን ይላል አሕዛብ በአእምሮ ከንቱነት እንደሚመላለሱ እንዳትመላለሱ ይልና እነርሱ ድምፅ ወደሌላቸው ሁሉ ተነዱ ነው የሚለው። ወደ ጣዖታት ተነዱ። እናንተ ግን እንደፈለጋችሁ ላትኖሩ ክርስቶስን እንደነርሱ አይደለም የተማራችሁት። እናንተ ግን ክርስቶስን እንዲህ አልተማራችሁም፣ አሕዛብ እንደሚሆኑት ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ጸጋ፣ ይሄ እምነት የምንለው ነገር እውነተኛውን ነገር፣ እውነተኛውን ወንጌል፣ እውነተኛውን የእግዚአብሔርን ሐሳብ እንመን እንጂ በቃ ምንም ጥርጥር የለም በዛ እምነት ውስጥ ከእግዚአብሔር ጸጋን እንቀበላለን። ያልዳኑ የእግዚአብሔርን ጸጋ ይቀበላሉ፣ ይድናሉ፣ ከእግዚአብሔር ይወለዳሉ። ከዛ በኋላ ኃጢአትን፣ ዓለማዊነትን ሁሉ ክደው እግዚአብሔርን እየመሰሉ ጌታን እየተጠባበቁ ይኖራሉ፣ ለእግዚአብሔር ይኖራሉ። እኛም እንደዚሁ አማኞች የሆንን ደግሞ በዚሁ ከቀጠልን እንጸናለን፣ ጸንተን እንኖራለን። እግዚአብሔር ይመስገን። እና እምነት በሚባልበት ጊዜ ቀላል ነገር አይደለም። እምነት ወሳኝ ነው፣ እውነተኛ ይሁን እንጂ። እግዚአብሔር ይባርካችሁ።